ደህና ነች። ትንሽ ቆይታ ትነቃለች። ለጥቂት እኮ ነው ያመለጠው። ለጥቂት እንዴ? ቆይ ከህይወት ምን ፈልገው ነው? ያው ከህፃኗ ጋር የሚገናኝ ነገር ነው። ቆይ አንቺ ግን ሩት እዛ ምን ታደርጊያለሽ? እንዴት እዛ ልትገኝ ይቻልሽ? ቆይ እኔም ልጠይቃችሁ፣ እናንተስ ወደዛ ቦታ ምን ልትሰሩ መጣችሁ እንዴ? አሁን በዚህ ሰዓት ይሄ ይጠይቃል? ጠየቃችሁ ይመለስኩኝ። በቃ ይሄ ነው። ሁላችንም በአንድ ቦታ በተመሳሳይ ሰዓት ተገናኘን እና ቆይ አሁን ይሄ አጋጣሚ ነው ልትሉኝ ነው? እኔ ህይወትን የተከተልኳት ነበር። የት? እስከ ደብረ ዘይት ድረስ? አዎ ብቻዋን ከምትሆን ብዬ፣ በዛውም የሚያጋጥማት ችግር ካለ ብዬ። ወይኔ ዳዊት! እና ቆይ አንቺ የትኛዋ ደህንነት ነሽ ራስሽን እንደዚህ ትልቅ ችግር ውስጥ የምትከቺው? እኔ ህይወትን የሚከታተሏት ሰዎች እንደነበሩ እርግጠኛ ነበርኩኝ። አንድ ቀን አንቺም ዋጋሽን የሚሰጡሽ እነዚህ ሰዎች ቀላል እንዳይመስሉሽ። ቆይ ግን ሰዎች ህይወት እስከዚህ ሰዓት ድረስ መንቃት አልነበረባትም? እኔ በጣም እየጨነቀኝ ነው ያለው። ቆየት ነኝ። ምን ሆኜ ነው? ተረጋጊ ህይወዬ። መሬት ስትዞር አዞሮሽ ወድቀሽ ነው። ህይወዬ ደህና ነሽ? አዎ ደህና ነኝ። ግን ምን እንደተፈጠረ ምንም ሊገባኝ አልቻለም። እስካሁን ድረስ ድንጋጤው አልለቀቀኝም። አሁን ደህና ነሽ? መነሳት ትችያለሽ? ምን ኖረው ነገር አለ? የት ነበርሽ? አንተ ራስህ የት ነበርክ? ሳሮ እንዳትዋሽ፣ እየተከተልኩሽ ነበር። ከሆነ ሰዎች ጋር እያወራሽ ነበር። ከዛ ወዴት እንደገባሽ ተሰወርሽብኝ። ኧረ ተው፣ እያየኸኝ ከነበረ እንዴት ልጠፋብህ እችላለሁ? መቼ መንፈስ አይደለሁም፣ አልሰወርም አይደል? እኔ ግን መንፈስ እየሆንሽብኝ ነው። ምንም እኮ ልይዝሽ አልቻልኩም። አሁን ለምን ተሰወርሽ ብለህ ልከሰኝ ከሆነ ይልህ ክሱ ውሃ ያነሳ። ከህይወት መታገት ጋር የሚያገናኝሽ ነገር አለ? ጥያቄ ከሆነ የለም፣ ምንም ያገናኘኝ ነገር የለም። አይ አይመስለኝም። የሆነ ነገርም አድርገሻል። ሳሚ ጀመረህ ደግሞ ይሄ የማይረባ ውንጀላ። አይቼሻለሁ። እዛው ህይወት የታገተችበት አካባቢ ነበርሽ። ህይወት መታገቷን እራሱ እኮ ይኸው ከአንተ እየሰማሁ ነው ያለሁት። ያን ሁሉ ሰዎች ስታገኝ ነበር አይደል? ይሄ ደግሞ ከአንቺ ስራ ጋር ምንም የሚያገናኘው ነገር የለም። የታወቀ ነው። ቆይ ስለ እኔ ስራ ምን ታውቃለህ ሳሚ? አንተ ብቻ ገንዘብ እየወሰድክ በትን እንጂ። አትቀላቂ ወደዛ። ስሚ፣ እውነቱን ካልነገርሽኝ ለእንዳዊት ነገር እየበለጠ ይሄ ነገር እንዲከብድሽ ነው ማድረገው። ተመልከቱልኝ ማን እያስፈራራኝ እንደሆነ። ስሚ፣ እውነቱን ካልነገርሽኝ እኔን ካላመንሽኝ እኔም ደግሞ አላምንሽም። የፈለግከውን አድርግ። አሁን ላይ እነሱ እንደሆኑ በእኔ እምነት አጥተዋል። ሳሮ እባክሽ የገባሽበትም ነገር ካለ ንገረኝ። ፈጽሞ እኮ የማላውቃት ሰው እኮ እየሆንሽብኝ ነው። ሳሚ ደክሞኛል፣ ልተኛ ነው። እሺ እዛ ቦታ እንዴት እንደተገኘው ልንገራችሁና ሁለታችሁን በየተራ ትናገራላችሁ። ህይወት ወደዚህ እየመጣች እንደሆነ ስትነግረኝ የምትወርድበት ቦታ ልቀበላት ሄድኩኝ። ከዛም በቃ በዚህ ሁኔታ ውስጥ ሆና አገኘኋት። እኔ ደግሞ ከመጀመሪያው ጀምሮ ስከታተላት ነበር። ደብረ ዘይት ድረስ አብሬያት ሄጃለሁ፣ ግን እሷ አላየችኝም። እኔ በአጋጣሚ ነው። እንዴት በአጋጣሚ? ይሄ ነገር ግን በጣም ያጠራጥራል። ቤት ማንም አልነበረም። ከዛ አንድ ጓደኛዬ ሲደውልኝ እሱን አገኘሁት። ከዛም ወደ ቤት የተመለስኩ እያለ ህይወትን አገኘሁት። አለቀ። አላመንኩም፣ ግን ይሆናል። ቆይ እኔ የምልህ አንቺ ለእኔ ሳትነግሪኝ እንዴት ነው እንደዚህ አይነት ከባድ ኃላፊነት የምትወስጂው? በቃ ትምህርትም አልቋል። በስልክ ስታወራ ሰማኋትና ድንገት የሆነ ነገር ካጋጠማት ብዬ ተከትያት ሄድኩ። እና ቢያጋጥማት አንቺ እሷን ማዳን ትችያለሽ? መቼስ ካለመኖሬ መኖሬ ይጠቅማል ብዬ ነው። ይህን ነገር በጣም እያበዛሽው ነው። ተጠንቀቂ። አሃ ቆይ ምን ይሁን ነው የምትሉት? እናንተም ለህይወት የምታስቡላትን ያህል እኮ እኔም አስብላታለሁ። ግን ችግር ውስጥ ነው የምትገቢው አይደል ዳዊት? እስማማለሁ፣ ልክ ነው። ኧረ ባልጠፋ ጉዳይ በእኔ ጉዳይ ነው የምትስማሙት? ሩት የህፃኗ ጉዳይ ላይ ስትገቢ ዝም አልኩሽ። በዚህኛው ዙር ግን ዝም ልልሽ አልችልም። እሺ ቆይ እኔ ስንታችሁ ልቻል? የህይወት አይበቃኝም እንዴ አንቺ የምትጨመሪብኝ? እኔ ከእናንተ አልበልጥምም አላንስምም። ማድረግ ያለብኝ ነገር ካለ አድርገዋለሁ። ማንም ሰው እንዲያስቆመኝ አልፈልግም። እሰይ እንደዚህ ነው እንጂ ካደገው አይቀር። ሩት ይሄ ትእዛዝ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ ባገኝሽ ወደ ክፍለ ሀገር ነው የምልክሽ። ነግሬሻለሁ። እሺ እንዴ ወንድሜ፣ እኔ እኮ ህይወትን ማገዝ ብቻ ነው የፈለኩት። ግን ይኸውልሽ ችግር ውስጥ የሚከትሽ ከሆነ
አልፈቅድልሽም። እንዴ ወንድሜ፣ እኔ እኮ ትልቅ ልጅ ነኝ፣ ሕፃን አይደለሁም። በጣም አድገሽማ እኩል መልስ ስትመላለሽ እኮ እያየሁሽ ነው። እስቲ አንተ ደግሞ አፍን ዝጋ። እንዴ ሩት ምን ማለትሽ ነው? አክብሪው እንጂ ምንም ቢሆን እኮ ታላቅሽ ነው አይደል እንዴ? እናንተማ በፍጹም አብራችሁ መሆን የለባችሁ። ይኸውልህ ምንም ብትላት አትሰማም። ግን እቺ ልጅ ችግር ውስጥ ከመግባቷ በፊት ብታስጠነቃት በጣም ጥሩ። እሱን ለኔቱ ይልቅ አንተ የምታውቀው ነገር ካለ እስኪ ንገረኝ። ቅድም ያልከውን ነገር ምንም አላመንኩ። እኔ እንግዲህ እውነቱን ነው የነገርኩ። ስለ ህፃናት ጉዳይ ምን አዲስ ነገር አለ? ምንም የለም። ሰዎቹ ደብዛቸውን አጥፍተዋል። ቆይ ህይወትን ትናንትና ማታ ላይ አግቷት የነበሩት ሰዎች እነሱ እንደሆኑ ትገምታለህ? ሊሆንም ላይሆንም ይችላል። እውነቱን ለመናገር ግን የትላንትናውን ነገር ምንም ፍንጭ አላገኘሁበትም። የሴቶቹ ነገር በቃ ከቀን ወደ ቀን እየከበደ ነው ማለት ነው። ሁሉም አንድ አይነት ደረቆች ናቸው። የሆነ ነገር ግን ማድረግ አለብን። ሁሉም ችግር ውስጥ ነው ያሉት። ሳሚ እንግዲህ ፈጣሪ ካንተ ጋር ነው። እኔ ግን የሴቶቹ ነገር ትንሽ ከባድ ነው ባይ ነኝ። ድሮ ስለአንተ የማይከብድህ ነገር አለ እንዴ? ወደ እኔ እየዞርክ ባልሆነ በልዛው ራስን ቻለባት። ሳሚ እስኪ አንድ ቀን እንኳን እስኪ ሳሩን እንደ ባልትሪት አድርጋት። አታሳዝነህም እንዴ? ያለችበት ሁኔታ እኔ ምንም አላማረኝም። ከአንተ ውጭ እኮ ማንም እንደዚህ ሊቀርባት አይችልም አይደል እንዴ? ባሏ እኮ ነህ እንዴ። እኔ ምን ላድርጋት? እሷ አትፈልግም። እራሷን እኮ እንዳውቂ እኮ ነው የምትቆጥረው። ቢሆንም ከሁሉም በላይ እኮ አንተ ቀርበህ ልትረዳት ይገባል አይደል እንዴ? ሳሚ እኔ ሁኔታዋ በጣም እያስጨነቀኝ ነው ያለው። እንዴ የምችለውን እያደረኩ ነው፣ ግን እሷ ምንም ፈቃደኛ አይደለችም። እንደዚህ ደግሞ እንዲሆን የፈለገችው ደግሞ እራሷ ናት። ግን ሲመስለኝ የሆነ ነገር አጋጥሟታል መሰለኝ። ምንም ነገር የማያስጨንቅ ሰው ምን አለ እንደሆነ እኔንም እንዳንተ ደንዳና ባደረገኝ። ጉድ! ምን አድርግ ነው የሚለኝ ሰው ደግሞ እና ራሱ የሚችለውን አያደርግም እንዴ? እንዴ ወይ ጣጣ! አንቺ ሙጫ ለምንድን ነው ቆይ ማትለቂኝ? የምትፈልጊው ነገር አለ እንዴ ሳሩ? ኧረ ባልሰማ መሆን። ለምንድን ነው ተመልሰሽ እዚህ ቤት የመጣሽው? እኔ እኮ ስራ ሄድሽ መስሎኝ ነው። አሁን በቃ የምትወጂውን ቡና አፈላልሻለሁ። አዳምጪኝ። ቆይ በእኔ እጅ መሞት ትፈልጊያለሽ እንዴ? ኧረ በጭራሽ። አንቺም አትገይኝም፣ እኔም አልሞትም። አሁን ቡናውን ላፍላልሽ? ማ እኔ? በጭራሽ። ይኸውልሽ የአንቺ ምግብ ይጣፍጣል ካልኩኝ ልንገርሽ፣ ባለሙያ ሴቶችን እንደሰደብኳቸው ነው እሺ የምቆጥረው። ወይ ታስተምሪኛለሽ? አንቺ ዞር በይልኝ እንዳታሳስችኝ። ለዚህ አቅምሽ ነው እንዴ? በያውን ሂጂና ልብሱን በሙሉ ጠቢ። ከትላንትና ወዲያ እኮ ነው ያጠብኩት። በዛ ላይ ቆሸሸም የለም። ትደግሚዋለሻ። ደግሞ ይሄ ትዕዛዝ ነው። እሺ በቃ እሺ። በያውን ጥፊ ከፊት ወደዛ። ማትረቢ እንዴ እህቴ ምን ሆነሽ ነው? እቺ ህይወት ናታ የማትረባ ህይወት። እሷ ነች እንደዚህ ያደረገች? ከእሷ ጋር ስጨቃጨቅ እጄን ቆረጥኩት። እሺ በጣም ተጎዳሽ? አይ ትንሽ ነው እኮ። ፋሻ ምናምን ነገር ላምጣልሻ? በጣም እኮ እየደማሽ ነው ያለሽው። አይ አያስፈልግም፣ ትንሽ ነው። እኔ ከዚህ በላይ ሳሮንን ሴጣነት እያየሁ መቀመጥ አልችልም። ህይወት ምንም ሊገባት አልቻለም። ሁሉም የሷን ሴጣንነት እያዩ ግን ሊገባቸው አልቻለም። እኔማ ከአቅሜ በላይ ሆኖብኛል። ሳያት ራሱ ሄደሽ እነቂያት የሚል ነገር ይመጣብኛል። ምን አማራጭ አለኝ? ህይወትን የሆነ ነገር እንዳታደርጋት እፈራለሁ። እሷ ላይ ጠቃሚ መረጃ እስከማገኝ ድረስ እዚሁ እቆያለሁ። እሺ በቃ ቻው።
እኔ የምልሽ እና እዛ ምንም ያገኘሽው ነገር የለም? እሱን ተወውና ሳሚ፣ ስለ ልጅ አዲስ ነገር የለም? የለም። ቢኖርማ እኮ ነግርሽ ነበር። ወይ ጣጣ! ምን አይነት አለመታደል ነው! ሰው እንዴት ሁሉም ነገር ይጠምበታል? ቆይ እኔ የምልሽ ትላንት ያፈኑሽን ሰዎች በአይንሽ ታውቂያቸዋለሽ? እየቀለድክ ነው እንዴ? ከኋላዬ እኮ ነው ያዙኝ። አንቺ እኮ ለማንም ሳትናገሪ መሄድ አልነበረብሽም ህይወት። እና ተስፋ አለኝ? ካልሆነም ንገረኝ በቃ። የማይሆን ነገር ተስፋ አላደርግ። ተቸኩያለሽ አንቺ። ሮም እኮ በአንድ ቀን አልተገነባችም። በእኔ ቦታ ብትሆን ይገባህ ነበር ምን ያክል ውስጤ እየተሰቃየ እንደሆነ ባየህልኝ። አውቃለሁ፣ ግን ደግሞ ትንሽ ጊዜ። አሁንማ ዳዊትም እየፈለጋት ስለሆነ የሆነ ነገር ታገኛላችሁ ብዬ አስቤ ነበር። የአንቺ ጀግና ዳዊት ከሆነ እና እኔ ለምን ትጠይቀኛለሽ? እሱን አትጠይቂው እንዴ? እሱ አልወለዳትም እኮ አባቷ አንተ ነህ። ያው ባትፈልገውም ማለቴ ነው። አንቺ አፍሽን ዝጊ። ሳሮን ቤት ናት። እንደፈለክ። ሲጀመር እኔ ስራ አለብኝ። እሺ አሁን ወደ ውስጥ ልግባ። እኔ የምለው ሩት፣ ቆይ ህይወት የት አካባቢ ነበር ቤተሰቦቿን ስትፈልግ የነበሩ? የድሮ ሰራተኞች ሰፈር አካባቢ ነው፣ ግን አውቃቸዋለሁ የሚል ሰው አልተገኘም። ምን እንዴ? እኛም እኮ እዛ አካባቢ ነበር በፊት ሰፈራችን። ምናልባት እማዬ ልታውቃቸው ትችላለች። አረ አዎ፣ እንዴ እዚህ ያለውን ቤት እኮ ሸጠና አሁን ያለንበት ቤት የገባ ነው። ግን እኮ ምናልባት እናታችን ላታውቃቸው ትችላለች። ማለቴ ሌሎች የሰፈር ሰዎችም አያውቋቸውም። እዛ ሰፈር ያሉ ሰዎች እንዳለ ሸጠው ወጥተዋል። አሁን ያሉት አዳዲስ ሰዎች ናቸው። በቃ ለዛ ይሆናል ያላወቋቸው። አዎ ይሆናል። የህይወትን ቤተሰቦች ግን እናታችን ታውቃቸዋለች ብዬ አስባለሁ። እና ለእናትህ ማለቴ ለእናታችን ልትነግራት ነው? አዎ፣ ብዙም ሳንለፋ ብናገኛቸው አሪፍ ነው። ግን በህይወት እንደሚኖሩ ተስፋ አደርጋለሁ። አይ በህይወትም አሉ ማለቴ ይኖራሉ። ታዲያ ምን ችግር አለው? ለማዬ ልደውልላታ። ለነገሩ ስማቸውን እንኳን አላውቀውም። እኔ አውቀዋለሁ። የአባቷ ስም ይርነቃቸው ነው። ማለቴ ይርነቃቸው ማማር ነው። የምር እንዴ? ቆይ እንዴት አወቅሽ? ስጠይቅ ሰምቼ ነው። ይኸውልሽ አይሰራም። ለነገሩ የማየ ስልክ ኔትወርክ በጣም ነው የሚያስቸግራት። እየነገረችኝ ነበር። በቃ በኋላ ትደውላለህ። እዛ ድረስ ከሄድሽ አይቀር እኮ ለእኔ ደውለሽልኝ የማየ ጋር መሄድ እንችል ነበረ። ቆይ የሱስሽ ነገር ተስተካክሏል አይደል? በዛ ላይ ደግሞ ክላስም አልቋል። ምንድን ነው የያዘሽ? ቆይ እዛ ላለመሄድ። እሺ ሩት፣ ቆይ መች እንሂድ? ትንሽ ጊዜ ብቻ ወንድሜ። እኔ የምለው ቆይ መሄድ አትፈልጊም እንዴ? ለምንድን ነው ሁሉ ጊዜ የምትሸሽኝ? እኔ እንጃ፣ ግን እንደምትጠብቀኝ አይነት ልጅ ባልሆንስ ብዬ እፈራለሁ። አትጨነቂ ሩትዬ፣ አንቺን ማግኘት ብቻ ነው የምትፈልገው። በዛ ላይ ደግሞ እንደዚህ አይነት ልጅ ስላላት በጣም ትኮራለች። በቃ ወንድሜ፣ እኔ አሁን ዝግጁ አይደለሁም። እሺ አንቺ ካልፈለግሽ ይቀራል። ምን ሆናችሁ ነው? እሺ ስራ አልሄድሽም እንዴ? አይ አልሄድኩም። ሩት ምን ሆና ነው? እማዬ ጋር መሄድ አትፈልግም። ዝግጁ አይደለሁኝም አለች። ከዚህ በላይ እዚህ መቆየት የለባትም። እንዴትም አድርገን ቢሆን ውሰዳት። መቼም በግድ እጇን ይዣት አልሄድም አይደል? እኔ እንዳዋራት ትፈልጋለህ? አይ አልፈልግም። መሀላችሁ ያለው ነገር እንዲባባስ አልፈልግም። እንደዛ ከሆነ ሳምናታ። ልጅቷ በጣም ፈጣን ናት። ብዙ ነገር ውስጥ እየገባች ነው። ሁሉ ጊዜ ሙሉ ቀን የለም። አንድ ቀን የሆነ ነገር ይገጥማታል። በዚህ ጉዳይ እስማማለሁ፣ ግን በቃ ራሷ ደስ ብሏት በራሷ ስሜት እንድታደርጉ ነው የምፈልገው። እና ህይወት ቤተሰቦቿን አገኘች እንዴ? አይ አላገኘቻችሁም፣ ግን ቤተሰቦቿ የድሮኛ ሰፈር እንደነበሩ ሰምቻለሁ። ኧረ እባክህ። አዎ እሱን ነው የሰማሁት። ያም ሆነ በቃ እኔ ልሄድ ነው። አልጨረስኩም። ወዴት ነው የምትሄደው? ይህ ጉዳይ አንቺን የሚያስጨንቅሽ አይመስለኝም። እሺ
የአባቷን ስም ለሷም የተሳሳተ መረጃ እኮ ነው እንዲደርሳት ያደረኩት። ዳዊት ሊፈልጋቸው ወጥቷል እና በጣም ፈርቻለሁ። አላውቅም፣ ግን ሊያውቅ ይችላል። ግድ የለህም። ይሄን ነገር የሆነ ነገር መላ ፈልገህ ቶሎ እንጨርሰው። እርግጠኛ ነህ? እሺ በቃ አድራሻውን ላክልኝ። ሩት ቆይ ልጄን አግኝተሻታል እንዴ? አረ ለምን እንደዛ አልሽ? ይሄ ከባለፈው ሌላ ፎቶ ነው። የኔ ወርቅ ደግሞ ስታሳዝን እኮ። አላገኘናትም፣ ገና እየፈለግኳት ነው። እናንተ ሁሉንም ነገር ታውቃላችሁ፣ ግን ለኔ ለማሳወቅ ፍቃደኛ አይደላችሁ። ለምን? ችግር ውስጥ እንዳትገቢ። ይሄ ነገር የሚመለከተው እኔን ሆኖ ሳለ ለምንድን ነው እናንተ ብቻ የምትፈልጓት? የሆነ ነገርማ አለ። ህይወት፣ አንቺን ሰዎቹ ካገኙሽ ይጎዱሻል። ሰዎቹ ከአንቺ ጋር ችግር አለባቸው። ከኔ ጋር? እና ማን ናቸው? ቆይ እኔ ጠላት አለኝ እንዴ? አዎ፣ ለዛ ነው እዚህ አርፈሽ ተቀመጪ ብልሽ። እኔ አሁን መሄድ አለብኝ፣ በኋላ እናወራለን። ሄሎ ዳዊት፣ ሩት የሆነ መረጃ ያገኘች ይመስለኛል እና አሁን ወጣች። አሁን የት ነህ? አዎ አሁን ነው የወጣችው። እሺ ቻው፣ ቶሎ ድረስባት ግን። እሺ ቻው። ቆይ ነው የምለው፣ እዚህ ቤት ውስጥ ምን እየተካሄደ ነው? ልጆቹን እኔ የሰራሁትን ሱቅ እቃ እንዳያስገቡ ለምን ከለከልሻቸው? አረ ሳሚ ተረጋጋ። ሱቁ ለሩት ይሆናል ብዬ ነው። አንተ ደግሞ የሱቅ ስራ እንድትሰራ አልፈልግም። አንቺ ማነሽ? ይሄናት ስራ ይሄን ስራ እያልሽ እኔን የምታዥኝ? ስሚኝ፣ እንደውም እስከ ዛሬ አክብሬሽ ነው እንጂ ከዚህ በኋላ የማስታወቂያ ስራውን ነው የምሰራው። እሱን እንዳታስበው። ግን ደግሞ የሱቁም ስራ ለአንተ የሚሆን አይደለም። እኔን ለማናደድ ነው እንጂ እውነታውን አንቺ ለሩት የሚሆን ሌላ ሱቅ አተሽ ነው? እኔ እኮ ነገር ስራሽ ሁሉ ምንም እየገባኝ አይደለም። ምንሽም አላማረኝም። ሌላ ስራ አስበህ ትሰራለህ። አሁን ያልከው ግን አይሆንም። ቆይ እኔ አንቺ ስራ አይሆንም አትሰሪም ብዬሽ አውቃለሁ? እኔ የማይሆን ስራ ሰርቼ አላውቅም። አትይኝም። የአንቺ ስራ ምን ያህል የተበላሸ እንደሆነ በማስረጃ ነው የማጋለጥሽ። ጊዜው ይድረስ እንጂ። ምን ለማለት ፈልገህ ነው? የእኔ ስራ ህገ ወጥ ነው አለሁ እንዴ? ማንም አላለኝም። አይን አለኝ፣ ጆሮ አለኝ። ለምንድን ነው የሚነግሩኝ ሰዎች? እና እንደዛ ከሆነ የምታውቀውን ነገር ለምን አትናገርም? ለአንቺ መናገሩ ምንም ለውጥ አያመጣም። ከዚህ በኋላ በስራዬ ላይ እንዳትገቢ። ካልሆነ ግን እኔና አንቺ መቼም አንግባባም። ይኸውልህ የምትሰራውን ስራ እኔ እነግርሃለሁ። እሱን ራስሽ ስሪ፣ እኔ ደግሞ የምፈልገውን ነው የምሰራው። አለቀ። ይህንን ቤት ቀጥ አድርጌ የማስተዳድረው እኮ እኔ ነኝ። አንተ እኮ ስራ አያስፈልግህም እንዴ? ወንድ ልጅ እኮ ነኝ። አነሰም በዛም ስራ መስራት አለብኝ ነው ወይስ ከአንቺ ጋር እዚህ ቡና የጠጣው ሰው እንዳማ ነው የምትፈልጊው? መስራት አለብኝ ብለህ ድርቅ የምትል ከሆነ ምን አደርጋለሁ? የሆነ ስራ ፈልጌ ትሰራለህ። በቃ አንቺ ሳትሆኚ ራሴ ነኝ የምፈልገውን የምሰራው። ለምን እኔን አታግዘኝም? እኔ አንቺ ስራ አልወደው። ግዴታ አንተ እንድትወደው ፊት ለፊት ካሜራ መቆም አለበት? የማስታወቂያ ስራ ከልጅነት ጀምሮ የማለመው ህልሜ ነው። እኔ ግን ብዙ አልወደውም። አንቺ እኮ ነሽ ማትወጂ። ደግሞ መውደድም አይጠበቅብሽም። አይ በቃ በአደባባይ ከሴቶች ጋር ካልተለጣጠፍኩ ብለህ ስትከራከረኝ አታፍርም እንዴ? አሁንም ትቀኛለሽ ብዬ ላስብ ነው ወይስ? ምን ጉድ ነው? እኔ እኮ አጠገብሽ ነኝ ያለው ሳሮን። እና ያ ማለት አንተ ቺት ብታረግብኝ ምንም አይመስለኝም ማለት ነው? እንደዛ ነው? ግራ እኮ ነው የምሽብኝ። ከገገምሽ ገገምሽ ነው። ስሚኝ፣ በአሁኑ ደግሞ እኔ አንቺን መቼም አልሰማሽም። እሺ፣ የፈለግሽው ነገር ማድረግ ትችያለሽ። ይኸውልህ ለሩት የሚሆን ሱቅ ስላጣው እና ደግሞ ለምርቃቷ ቃል ስለገባውላት የግድ እዛ ቦታ ላይ ስቱዲዮዋን መክፈት አለባት።
ሄሎ፣ ሳሚን እየተከታተላችሁ መግቢያና መውጫውን እያጣራችሁ አሳውቁኝ። እሺ ሳሚ፣ አንተን የማስተናግድበት ምንም አይነት ጊዜ የለኝም። አርፈ ብትቀመጥ ይሻላል። ሩት፣ አስደነገጥከኝ እኮ ወንድሜ። አሁን አድራሻውን ንገሪኝ። የምን አድራሻ? ልጅቷ ያለችበትን ነው። ህይወት ናት አይደል የነገረችው? ምንም የተረጋገጠ ነገር የለውም እኮ ጥርጣሬ ብቻ ነው። በቃ አንቺ እዚህ ነገር ውስጥ እንዳትገቢ፣ ዝም ብለሽ አድራሻውን ብቻ ንገሪኝ። ወንድሜ እባክህ፣ እኔ እዛ ቦታ አብሬ መሄድ እፈልጋለሁ። አትሰሚኝም እንዴ? እንደዚህ አይነት ነገር ውስጥ ካሁን በኋላ እጅሽ እንዳታስገቢ። እሺ በቃ ራስን ጠብቅ። ቦታው ባለፈው የነገርኩህ ቦታ ነው። እሺ ችግር የለም። ቀጥ ብለሽ አሁን እያየሁሽ ግቢ ግቢ። ምንም አዲስ ነገር የለም። ትላንትና ሳሮን ህይወትን አፍናት ልትወስዳት ስትል ለጥቂት ነው ደርሼ ያተረፍኳት። አይ እሷ ይህን ነገር መቼም ቢሆን አታቆምም። አብሬያ ደብረ ዘይት መሄድ ነበረብኝ። አይ አትጨነቅ፣ ምንም ያገኙብኝ ነገር የለም። ቶሎ ቶሎ ብለን ይህን ነገር መጨረስ አለብን። ከተደረሰብን እንዳስረዳቸው ራሱ ደቂቃ አይሰጡኝም። እሺ በቃ